በሚለው ርዕሰ ጉዳይ ወዴት ነው እየተጠጋ ያለው? በዋነኛነት የትኩረት አቅጣጫቸውስ ምን ላይ ያነጣጠረ ነው የሚለው እናነሳለን። ከዚሁ ጋር ተያይዞ የህወሓት ጦር መጠጋት አስገዳጅ እንዲሆንበት ካደረጉ ምክንያቶች አንዱ የአብይ አህመድ ሰራዊት ትዕዛዝ ተቀብሎ በሁሉን አቀፍ ከበባ ወደ ማድረግ እንዲሸጋገር የተሰጠውን ትዕዛዝ ተቀብሎ እየተንቀሳቀሰ ነው። ይሄ ሁኔታ በትግራይ ከፍተኛ ስጋት ፈጥሯል። ስለዚህ በትግራይ ውስጥ ያሉ አርሚዎች እንቅስቃሴ ያደረጉ ነው ያለው። ስለሱ የምንላችሁ ይኖረናል። ይህ በእንዲህ እንዳለ በሁሉም አቅጣጫ የአማራ ህዝብ ላይ ጥቃት የፈጸመው የኦህዴድ ጦር እያደረገ ያለው ወታደራዊ እንቅስቃሴ በሁሉም መስክ እየተመከተ ሲሆን በአብዛኛው ቦታው ላይ ሽንፈት እየገጠማቸው ነው የሚገኘው። በተሟላ ሁኔታ አሁን በሚያደርገው እንቅስቃሴ ወደ ሰሜን ያደረገው እንቅስቃሴ ደግሞ በቀጥታ እንደታሰበው ወደ ውጊያ የሚያመራ ከሆነ በአማራ ክልል አካባቢ ያለውን ለመቆጣጠር የሚያስችለው ጉልበት እንደማይኖር ግልጽ ነው። ካድሬዎች ከወዲሁ ከፍ ያለ ጭንቀት ውስጥ ገብተዋል። ቀሪውን የኢትዮጵያ ክፍል ለማስተባበር አገር ህልውና ውስጥ ወደቀች፣ ጠላት ኃይሎች ወዘተረፈ እንደዚህ ተባብረው የሚል ነገር እያነሱ ነው። ነገር ግን በአገር ውስጥ እንደምታዩት ምድሪቱን ቄራ አድርገዋታል። ስለዚህ ህዝቡ አሁን የመኖር ዋስትና የነፈገው ማን ነው ለሚለው ቀጥተኛ ጥያቄው ምላሽ ራሱ ህዝቡ ምላሽ አግኝቷል። ከኦህዴድ የከፋ ኃይል በዚህ ወቅት በየትኛውም የኢትዮጵያ ክፍል ጥቃት እየሰነዘረ ወይም ጉዳት እያደረሰ አለመሆኑ ግልጽ ነው። ሁሉም አካል ተባብሮ ራሱን ለማስጣል በሁለንተናዊ ጥቃት እያደረገ ያለው የኦህዴድ ኃይልን ለመመከት የሚደረጉ እንቅስቃሴዎች እንደሆነ ነው የሚታየው። በዚህ ረገድ የምናነሳቸው መረጃዎች ይኖራሉ። በሳይኮሎጂካል ዋርፌር የሚሉት በፕሮፓጋንዳ የሐሰት መረጃዎችንም ፋብሪኬት በማድረግ ሆን ብሎ ደግሞ አሳሳች ስልቶችን በመጠቀም የሚያደርጉት እንቅስቃሴ አለ። ዛሬ ገለጥለጥ አድርገን ለማሳሳት የሚጠቀሟቸውን ስልቶች እየተጠቀሟቸው ያለውን እነግራቸዋለን። ፎርሹር ያገዛዙ ኃይሎች ምን ልንል እንደፈለግን ከርዕሳችን ገና ስንጀምር ስለሚከታተሉ ስለምናውቅ የትኛው መረጃ በእኛ እጅ እንደገባ ይገባቸዋል። ወይ ደግሞ እንደው መረጃው አልደረሰም ብለው አስበውም ከሆነ አሁን ተኮልኩለው ስለሚያዳምጡ መረጃው በትክክል በሚገባው ደረጃ አጣርተን መረጃውን ይዘን መተናል። ማንንም በፈለጉት መንገድ አሳስተው እንዳይሄዱ የሚያስችላቸው ስለሚሆን አድማጮቻችን አብራችሁን ስትቆዩ ይሄንን እነዚህን ሁኔታዎች ትሰማላችሁ። የዕለት መረጃዎችን በተመለከተ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በተያያዘ የቤተክርስቲያኗን መዋቅር በመጠቀም እነ ሳዊሮስ ያደራጁት ኃይል ከሃይማኖት ተቋማት ጉባኤ ደግሞ እነ ታጋይ በአጠቃላይ የኦህዴድ ሰዎች በተቀናጀ ሁኔታ የቤተክርስቲያኗን መከራ ለማራዘም የሚያስችልና የተነሳውን ህዝባዊ ቁጣ ለማዳፈን ስልት ቀይሰው በየደረጃው እንቅስቃሴ እያደረጉ ነው የሚገኙት። ይሄ ግን ቻሌንጅ ገጥሟቸዋል። በዚሁ አጋጣሚ በትላንትና ከትላንት በስቲያ ባሉት 2 ቀናት ቅዳሜም እሁድም በዚህ ጉዳይ ላይ ጥብቅ ያልናቸውን መረጃዎች አጋርተናል። በጣም ማስተርፒስ የሆነ ፕሮግራም እሁድ ዕለትም ተሰርቷል። ወደኋላ መለስ ብሎ ማንም ሰው ሊከታተለው ይችላል። የረምብል አካውንታችንን ብትጎበኙ የተሟላ ቪዲዮ ሙሉ በሙሉ ታገኛላችሁ። የምትፈልጉት አይነት ማስረጃ ቀርቧል። በኢትዮጵያ ውስጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ማን ነው እሳት የሚለኩሰው? ለምን ዓላማ ነው? ትእዛዝ ሰጪዎቹ እነማን ናቸው? የሚተገብሩት እነማን ናቸው? የሰነድ ዝግጅቱ ምን ይመስላል? የመመሪያ ሰጪዎቹ የሚያደርጉት ቅብብል ምን ይመስላል? በአጠቃላይ ጉዳዩ መዋቅራዊ በሰነድ ተዘጋጅቶ የሚፈጽም አካል ተመድቦለት በጀት ተመድቦ የሚካሄድ ፕሮጀክት ስለመሆኑ በደንብ በተተነተነ መልኩ በማስረጃ የቀረበ ነው። እሱን በሳተላይት ቴሌቪዥን እየደጋገምን ያስተላለፍነው ነው። ህብረተሰቡም እየተከታተለ ግብረ መልሱንም እያየን ነው። በማህበራዊ ሚዲያ ላይ በቲክቶክ እና በሌሎች ፕላትፎርሞች ያንን ወሳኝ ክፍል ለማሰራጨት ጥረት ያደረጋችሁ በሙሉ በዚሁ አጋጣሚ አድናቆታችንን አክብሮታችንንም እንገልጻለን። በጣም ጥሩ የሆነ መናበብ ታይቷል። አሁንም ዛሬው በተመለከተ የአገዛዙ ኃይል ለተለየ የፕሮፓጋንዳ ስልት ሊጠቀመው ፈልጎ ያዘጋጀውን
ምን አይነት ስልት እየተከተሉ እንደሆነ ማስረጃውን አቅርበን እነሱን ካጋለጥን በኋላ ተመሳሳይ ነገር ከዚህ በኋላ እንዳይሰሩ በር ተዘጋ ማለት ነው። እንደ ማህበረሰብም ቢያንስ አካሄዳቸው ምን እንደሆነ ተግባቦት ላይ ከደረስን ከዚህ በኋላ የሚፈጥሩት መደናገር አይኖርም ማለት ነው። በተለይ አሁን በለየለት ሁኔታ ወደ ውጊያ ሲገቡ ከትግራይ አንጻር የሚከተሉት የፕሮፓጋንዳ ስልት አለ። ከአማራ አንጻር የሚከተሉት የፕሮፓጋንዳ ስልት አለ። ከኤርትራ አንጻር የሚከተሉት የፕሮፓጋንዳ ስልት አለ። እነዚህ ከስር ከስር ቀድመው እየመከኑ ነው የሚገኙት። ብርሃኑ ጁላ ከትላንት በስቲያ ወጥቶ ባደረገው ንግግር አሁን እየተደረገ ያለው ጽምዶ የሚባለው እንቅስቃሴ በተለይ የ1960ዎቹ እንቅስቃሴ ነው በሚል አንስቶታል። የ1960ዎቹ እሳቤ በኢትዮጵያ ውስጥ ህገ መንግስት ሆኖ ኦህዴድ በዋነኛነት እየተገበረው ነው የሚገኘው። ምናብ አይደለም። 1960ዎቹ በደንብ ዘርዝረን አስቀምጠናል። የ1960ዎቹ ሐሳብ ነው ብሏል። የ1960ዎቹ ሐሳብ ግዘፍ ነስቶ ህገ መንግስት ሆኖ ብርሃኑ ጁላ የዛ ህገ መንግስት እኔ ነኝ ጠባቂው እያለ ነው። ማንንም የመክሰስ ሞራል የለውም። አበደን ዝግ ነው ይሄ ሰው። እንደዚህ አይነት እንጭፍጫፊ ጫወታና እኔ በምሰጣችሁ አቅጣጫ ፍሰሱ የሚል ነገር የሆነ ጅል ፈልጋችሁ ማደናቆር ትችላላችሁ። ነገር ግን በእኛ በኩል ህዝባችን ተገቢውን ንቃተ ህሊና እየፈጠረ ስለሆነ የብርሃኑ ጁላ ወይ ሽመልስ አብዲሳ ጢባ ጢቤ ሊጫወቱበት የሚችሉበት ሁኔታ እያከተመ ነው። እንደለመዱት ባህር ዳር ተሻግረው የብአዴን ሰዎችን ኮንቪንስም ኮንፊውዝም አድርገው ጥቂት ጊዜ የቀረ ዕድሜ ካላቸው እዛ ላይ መጫወት ይችላሉ። ነገር ግን የታመመ ተርፍ አንጀት መቆረጡ አይቀርም። ካልተቆረጠ ሌላው የሰውነት ክፍል ይጎዳል፣ ትክክል አይመጣምና ትርፍ አንጀት ጥቂትም ቢሆን ጠቀሜታ ያለው ንጽህናውን ጠብቆ እንደው ባለበት እንኳን ትርፍ ሆኖ ያንኑ ትርፍ አንጀቱን ጠብቆ መቆየት የቻለ እንደሆነ ነው። እና ችግሩ ምንድን ነው? ትርፍ አንጀት ክፍት አፍ ከሆነና አፉን ሲከፍት በዚያ ከሱ አቅም ውጭ የሆነ የምግብ ክፍልም ምንም ነገር እዛ ውስጥ ከገባ እሱን ደግሞ መቋቋም አይችልም። ይሄ ከአቅሙ በላይ በልቶ ወይም ከአቅሙ በላይ ጠጥቶ ሲያለቅስም ሲሰቃይም እንደሚያድር አይነት መሆን ነው። እንዲህ ያለ ነገር ውስጥ ሲገባ ትርፍ አንጀትን ቶሎ አስወግደህ ሌላውን የሰውነት ክፍልን ጤንነት ካልጠበቅ ያቺ ትንሽ ያልካትና የናካት ትርፍ አንጀት ተቆርጣ ከመውጣቷ በፊት እዛው ሰውነት ውስጥ ግን የፈነዳች እንደሆነ ያቺ ትርፍ ነገር ጠቅላላ ሰውየውን ከጥቅም ውጪ ታደርጋለች። በጣም ፈጣን የተጠና እርምጃዎች በጣም ኢምፖርታንት ሆነው ከፊታችን የተደቀኑ መሆናቸውን ማስታወስ ያስፈልጋል። ከዚህ ውጪ የፕሮፓጋንዳ ማሽኖቻቸው ካድሬዎቻቸውም አሁን ቱ ቢ ኦነስት በጣም ብዙዎቹ እየተጋለጡ ነው የሚገኙት። አሁን በማህበረሰቡ ውስጥ ቫሊዩ ሰጥቶ የሚያደምጣቸው አካል የለም። አብዛኛዎቹ ጆተኒዎች እንደሆኑ ተረጋግጧል። ትንሽ ሳንቲም ከተየሳብክ መጫወቻ ኳስ የምታወጣባቸው ናቸው። ይህን በምንም መልኩ ለተወሰነ ጊዜ እንኳን በኢትዮጵያዊነት ስም በመከለል ራሳቸውን ለኢትዮጵያ ያሰቡ የተለዩ አካላት በማስመሰል ሞክረው ነበረ። ግን ፈጽሞ ሊሳካ የሚችል ባሰቡት መንገድም የሚሄድ አልሆነም እና ይሄንን እንደው አስታውሰናችሁ ለማለፍ ነው። አድማጮቻችን፣ ይህ የዛሬው መርሃ ግብራችን እንግዲህ እንደተለመደው ሁልጊዜም እንደምናደርገው ጥርት ያለ መረጃ አቀናጅተን አደራጅተን እንመጣለን። መረጃውን ለእናንተ እናደርሳለን። ቬሪፋይ ሳናደርግና ሳናጣራ መረጃ ይዘን አንመጣም። ያገዛዙ ኃይል በተለይ አሁን ከአርበኛ ዘመነ ካሴ ጋር በተያያዘ የነዛው ማስረጃ በሁለት መንገድ አሳሳች የሆነ አደገኛ ስልት ተከትሎ ነው የመጣውና በእርግጠኛነት ይሄ አሸርጠው እንዲያለቅሱ የሚያደርጋቸው ነው። ሀውካም እንደዚህ አይነት እንቅስቃሴዎችን እንዴት በጥንቃቄ የሚለው ግራ ይገባቸዋል ብዬ አስባለሁ። በጣም ጥንቃቄ በተሞላበት መንገድ ነገሩን አይተነዋል፣ እናጋራችኋለን። የገባችሁበትን ቻናል በረምብል ላይ ያላችሁም በዩቲዩብ ቻናል ላይ ያላችሁም ቀዳሚ ተግባራችሁ ላይክ ማድረግ መሆን ይኖርበታል። በዚሁ መሰረት ስንቶቻችሁ የላይክ በተኑን ሂት አርጋችኋል? የላይክ በተኑን ተጭናችኋል? እስኪ እንደው በጣም እቺ ቀላሏ ሰው እኮ በየተራራው በየሸንተረሩ እየተጋደለ ነፍሱን ሰጥቶ ረሃቡን ጥሙን ታግሶ ብዙ የደከመ እየለፋ ነው የሚገኘው እና እንደው በተቻለ መጠን ይህን ቀላሉን ኃላፊነት ለመወጣት አትቦዝኑ ለማለት ነው።
ሁላችሁም የበኩላችሁን ርብር ማድረግ አትዘናጉ። መጀመሪያ ላይክ አድርጉ። ከዚያም ላይክ ያደረጋችሁ አካላት ሼር አድርጋችሁ የቀጥታ ስርጭት ጀምሯል ብላችሁ በፌስቡክ ገጻችሁን መጽሐፍ ላይ መለጠፋችሁ እርግጠኛ ሁኑ። በቴሌግራም በዋትሳፕ እና በመሴንጀርም በመሳሰሉት የጋራ ግሩፕ ያለችሁበት ቦታ ላይ ደግሞ ወደ ግሩፑ ሊንኩን በመላክ ብትሳተፉ ቀና ነገር አደረጋችሁ ማለት ነው። አድማጮቻችን በድጋሚ ከኛ ጋር ቆይታ አድርጉ። አንድ 30 ሰከንድ እንውሰድ። ማን ከየት ገባ የሚለውን ቼክ ካደረግን በኋላ ወደ ዝርዝር መረጃዎቹ አልፋለሁ። ከተናገርኩ በኋላ ያለውን ነው የምቆጥረው። ከተናገርኩኝ በኋላ ሰው ዛሬ እሺ፣ ቶሮንቶ ቀዳሚ ሆነዋል። ቶሮንቶ ከዛ አንተነህ ከአየር ጤና፣ ከዚያ ቦስተን እንበርታ ቤተሰብ ብላለች ኢትዮጵያ ሀገሬ አድሚናችን እናመሰግናለን። ተፈሪ መኮንን ገብተዋል፣ በጣም ከልብ እናመሰግናለን። ከካናዳ ቶሮንቶ ብሩክና ቤተሰቡ ከኦቶዋ ካናዳ ሁልጊዜም እንደሚያደርጉት ገብተዋል፣ እናመሰግናለን። ከፍኖተ ሰላም ገብተዋል፣ የሽሜ ሰፈር ልጅ ነኝ ብሏል። ከሳውዝ ኮሪያ ገብተዋል፣ እንደተለመደው እናመሰግናለን። ከነቡቺ ዘባተሎ ሰፈር ገብቻለሁ ብሏል፣ እናመሰግናለን። ከፊት በር ወይም ሸራተን አሁን እንግሊዝ ነው ያለሁት ብለዋል፣ እናመሰግናለን አንተንም። ከሳሪስ 58 ገብተዋል፣ ከሱዳን ገብተዋል። ከኢትዮ ሰገነት ሚዲያ ከማማው ላይ ብሏል፣ እናመሰግናለን። ከወልዲያ ሰላምህ ይብዛ ብላችኋል፣ ሰላማችሁ ይብዛልን፣ ከልብ እናመሰግናለን። በነገራችን ላይ ወልዲያ አብይ አህመድ ወደ ወልዲያ ቀናለሁ ብሏል። ለዚህም የተሰጠ የማስጠንቀቂያ መልእክት አለ። እሱንም በተመለከተ የምንላችሁ ይኖራል። የወልዲያ ጉዳይ እንደዚሁ እናነሳለን መረጃውን። ከቤተል ነው ለቡቺ ጮርናቂ ወርውርልኝ ካለበት ብለዋል። ለእኔ ይቀርባልሽ አደርሳለሁ። ይህንን እንቀጥል። ከጀርመን ገብተዋል፣ ከደጋዳሞት ገብተዋል፣ ከኒውዚላንድ ገብተዋል። በርቱ እናንተም። ከጋዜቦ አካባቢ ገብተናል ብለዋል፣ እናመሰግናለን። ከስዊድን ገብተዋል፣ ከጎንደር፣ ከሸገር ሲቲ፣ ከአውሳ አፋር፣ ከቶሮንቶ፣ ከልደታ ባልቻ ሆስፒታል፣ ከጉለሌ፣ ከ5 ኪሎ፣ ከጀርመን፣ ከኖርዌይ፣ ከአራብሳ አካባቢ፣ ከመራዊ ገብተዋል። የሽሜ ሰፈር ልጅ ከሳውስ ኮሪያ ቅድምም ብሎናል፣ ገብተዋል፣ እናመሰግናለን። መራዊ ባይዘው የአርበኛ ዘመነ ካሴ ትውልድ አካባቢ ነው። ከሱዳን ገብተዋል። ከዩኬ ላንችስተር ገብተዋል። ከአራብሳ ቦሌ መሆኑ ነው ገብተዋል። ከቀጫኔ መድኃኔ ዓለም፣ ከአቡዳቢ ፕሌኖ ቴክሳስ ገብተናል ብለዋል። እሺ ውታፍ ነቃ ያለ ከቤተ መንግስት ብሏል። ከጀርመን አለ፣ ከአዳነች ጓዳ፣ ከደብረ ማርቆስ ከየአካባቢው ዛሬ ገብታችኋል፣ እናመሰግናለን በጣም። ከቻድ ከአቃቂ አካባቢ ወልዲያን ይሞክሯት ብለዋል አንድ ተመልካቻችን። ያው እናደርሳችኋለን፣ ምንድን ነው አስተያየትም እናጋራለን። ከጅማ ከደብረ ማርቆስ ገብተዋል። ከደብረ ብርሃን ገብተዋል። ከአቤ ሐይቅ አካባቢ ብለዋል።